የምትፈልገው አንተ ከኔ? ቀዳዳውን በሴክስ እንሸፍናለን በጠስ እያደረግን ዋው እንደዚህ ፍቅርም በፍቅር ቀይ በቀይ እንዴ! ከረጅም ጊዜ በኋላ ከረጅም ጊዜ ወዲህ ነው የሚባል ከረጅም ጊዜ ወዲህ ሀይሚዬ ያንን ጣፋጭ የሆነ ምግቧን ሰርታ ላባዋራው አዘጋጅታ አቅርባለች። በራት መልኩ ትላላችሁ። ሳምንት ሙሉ ነው ይሄን ቀይ ቀሚስ ምልብስ አላለችም። አመት ሙሉ ልበሽ የኔ ልዕልት። ሁሉ ነገር እኮ ነው የሚያምርብሽ የኛ ንግስት፣ የቡራ ንግስት ትላላችሁ። ሰላም ውዶቼ፣ ሰላም ጤና ይስጥልኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ በያላችሁበት። ዛሬ ለማንኛውም ደስም በሚል ነገርም ደስም በማይልም ነገር ነው የመጡት። ያው ደስ የማይለው ብሩኬ ወደ ዱባይ ሊሄድ ነው፣ ሀይሚ ግን አልሄድም እያለች ነው። ሀሳቧን አልቀየረችም። በጣም ይደብራል። ደስ የሚለው ደግሞ እንግዲህ ለብሩክ የሚያምር እራት ግብዣ አድርጋለታለች ሀይሚዬ። ያው ለመጨረሻ ጊዜ ነው ይህንን ማድረግ። ተይንጂ ቅማምዬ፣ ሆዳችንን አታባቢብን። ተይንጂ እንደዚህ እያልሽ ሆዳችንን አታንሰፍስፊው። ነገ ደግሞ ያው እህቶቻችን ሙስሊም እህቶቻችን ጾም ይገባል ነገ ነው እየተባለ ነው። የኛም ጾም ኦሬዲ ገብቷል። በዚህ በጾም እህቶቻችን ጿሚ ናቸው ምናምን ነገር። እንደገና ደግሞ በጾም ላይ ስራ አለ። እናንተ ደግሞ ዝጋ ተጣልታችሁ ተከፋፍላችሁ ምናምን ነገር በጣም ይከብዳል። እና ሀይሚዬ ሰላም ብትፈጥሩ አብራችሁ ዱባይ መታችሁ ፈታ ብላችሁ እኛንም ልባችንን ብታሳርፉን እንደ ሀሳብ ጥሩ ነው ባይነኝ ማለት ነው። እና በቅድሚያ ግን ፓስታ በአይነት እንጀራ ምናምን ሁሉ ነገር በስነ ስርዓት ነው የቀረበው እዚህ ቤት ዛሬ። በስማምኔ እዚህ ቤት ውስጥ እንደው ባይኔ ነው ጥግብ ያልኩትኝ። እንደው ምን አለ እንጀራውን ባታሳይን ሀይሚዬ፣ እንደው ፓስታውን ምን አሳይን። ያው ሁሌ የምንበለው ስለሆነ ተያለሽ። እንጀራውን ግን አታሳይን። እኛ ተንጀራ ተራቅን አመታትን አልፈናል፣ አመታትን አስቆጥረናል። የኔ ልዕልት፣ ለማንኛውም የተባረከ የተቀደሰ ምግብ ይሁንላችሁ። እንግዲህ እየተሳሳቁ ማዕዳቸውን ተካፍለዋል። ሀይሚዬ ግን መግቢያ ላይ ያወራችሁ ነገር ትንሽ አስከፍቶኛል። ምን መሰላችሁ ውዶቼ፣ ብሩኬና ሀይሚን የትም ቦታ ስናያቸው በቃ ድምቀት ናቸው። ለኛ ደምቀው ነው የሚታዩት። እና በተፈጠረው ነገር እስከዛሬ በተፈጠረው ነገር እኔ እስካሁን ልቤ አልተረጋጋም፣ ልቤም ደስ አላለውም። ምክንያቱም በቃ በሱ በሄደበት ቦታ እኔ ተከትዬ መሄድ አልፈልግምም እያለች ነው ሀይሚዬ ማለት ነው። ነገር ግን ደግሞ አብረሹ ሄድሽ ማለት የሆነ ነገር ተፈጠረ ማለት አይደለም። እንደገና ደግሞ አብረሹ ስለሄድሽ እኮ ሀይሚዬ ምንም እንትን የሚለወጥ ለውጥ የለም አይደለ? ያለፈ ስህተት አዎ እንዳለ ይቀመጥ በቃ አሌለ። ያለፈውን ረስተሽ እንደ አዲስ ብትቀጥይ ጥሩ ነው ባይነኝ። እዛ ጋር አሁን ምንድን ነው እያጠራጠረሽ ያለው ሀይሚዬ? ምንድን ነው የሚያጠራጥርሽ? የልጅቷ ጉዳይ ነው፣ ጊዜ ይፍተው ብለን ትተነዋል። የዛችኛዋ የእርጉዟ ጉዳይ ይችኛዋ አይመለከታትም። ስለ አንቺና ስለ ብሩኬ ሲጀመር አናቃትም አለቀ። ከእሷ ጋር ሌላ ነገር አለ የለም፣ የምናውቀው ነገር የለም። ስለዚህ ሀይሚዬ በዝን ያክል ልብሽን በጥርጣሬ ባትሞዩ፣ በዝን ያክል ደረጃ ልብሽን በጥርጣሬ ባትሞዩ፣ ብትረጋጊ፣ ብታስቢበት፣ ብትወስኒ ከቡቡ ጋር አብረሽ ብትመጪ ዱባይ ላይ እንደ ሀሳብ እኔ በጣም ነው ደስ የሚለኝ ከሚባለው በላይ። የትም ቦታ አንቺ ከብሩኬ ጋር እንድትሆኒ ነው የምፈልገው እኔ ማለት ነው። እና ይሄ ነው የኔ ሀሳብ። ሀይሚዬ ዛሬ ላይ የምትወስኒ ውሳኔ ነገን ችንን ይሰራል ነው አልሽው አይደለ? ዛሬ ላይ እኮ ውሳኔውን የምትወስኒያቸው ውሳኔዎች እኮ በቃ በንግግር የማይፈታ ነገር የለም አይደል? በንግግር ነገሩ እንፍተው ነው አይደል እያለ ያለው ብሩኬ። እና ርቀንም ሄደን ተካሜራ ጀርባ ሆነ እናውራበት እንፍተው ችግሩን ነው እያለሽ ያለው። አንቺ ደግሞ ከሱ ጋር መሄድን አልፈለግሽም። አላቅም ማለት የዛን ያክል ውስጥሽ ምን ያክል ጥርጣሬ ቢያድርበት ነው፣ ምን ያክል እምነት ብታጭ ነው በብሩኬ ላይ ነው። እኔ በጣም አሁን ላይ ጥያቄ የሆነብኝ ማለት ነው። ከብሩኬ ጋር መሄድሽ ችግርን ያገነዋል ብዬ አላስብም። እሱ በሄደበት ተከትዬ መሄድ የለብኝም ምናምን አልገባኝም። እኔ አይኖ በህይወትሽ ላይ አንቺ ነሽ የምትወስኒው። ነገር ግን ደግሞ ምን መሰለሽ ሀይሚ፣ ባለፈ ነገር ላይ ነገርን እንደገና እያደስን የምንሄድ ከሆነ የበለጠ ራሳችንን የምንጎደው ማለት ነው። እኔ እዚህ ቦታ መገኘት የለብኝም ማለትሽ ስተት ነው። ምክንያቱም መገኘት ያለብሽ ቦታ ነው። አሁን ከብሩኬ ጋራ ብትሄጂ ትክክለኛው ውሳኔ ነው።
ምንም የሚፈጠረው ነገር አንቺ ላይ የለም። ይሄ መታለል ምናምን ለምትይው ምንም መታለል አይደለም እንዴ። ሁሉ ነገር እኮ የሆነ ቦታ ሲቀየር እንደውም ስፍራ ሲቀየር ነገሩ የሚቀል ይመስለኛል እንደኔ ማለት ነው። አሁን ይሄ ቦታ ሲቀየር ነገሩ ይቀላል፣ ሰላም እንደውም ይፈጠራል ብዬ ነው የማስበውና አብራችሁ ብትመጡ ጥሩ ነው። ሀይሚ እንደዚህ ጨከነሽ ብሩኬን ባትለቂው ጥሩ ነው። ምክንያቱም እዚህ የሚፈጠረውን ነገር አታቂም። ሴት ልጅ ሴጣን ናት። እናንተ በየቦታው ከውጭ ከአሜሪካ ከየት ጥላት አለሽ አንቺ፣ ጥላት አለ ስንት እና ሴት ልጅ ደግሞ ሴጣን ናት፣ አሳሳች ናት። የሆነ ነገር ቢፈጠር አንቺ አልሄድም ብለሽ አይደለ ወይ ለምን አብረሽ አልሄድሽም ብለው ተገልብጠው ነው የሚሰሩት ሴቶች ማለት ነው። ገባሽ? ኖ ብሩኬ እኮ ፈልጎ አይደለም። ብሩኬ እኮ የሆነ ስህተትን መስራት ፈልጎ አይደለም። ነገር ግን አውቀው በቃ ብሩኬ እንዳደረገ አድርገው ድራማ አቀናብረው ሌላ ድራማ የበለጠ የመጨረሻ እንድትለያዩም ሊያደርጉ ይችላሉ። ስንት ሴጣን ሰው አለ፣ ስንት የእናንተ መለየት የሚጠብቅ ሰው አለ። ስለዚህ ብሩኬ በሄደበት ተከትለሽ ሂጂ። የትም እሱ ይሄድ እኔ አልሄድም፣ ውሳኔን አሳውቋለሁ ምናምን እኔ በምናምን መታለል የለብኝም ምናምን። ይሄ ስህተት የሆነ ሀሳብ ነው። ይሄ ስህተት ነው። ምንም መታለል አይደለም። ይሄ አብረሽ መታያትሽ ሰራስሽ ሰው ጋራ የሆነ ቦታ ስለሄሽ ችግሩ የተፈጠረው ችግር ይረሳል። እንደዛ አይነት ነገር እኔን እየሸወደኝ ነው ምናምን። አንቺ ነሽ ራስሽን እየሸወድሻልሽው ሀይሚዬ፣ በትክክል አንቺ ነሽ ራስሽን እየሸወድሻልሽው እንጂ ብሩኬ አይደለም አንቺን እየሸወደሽ ያለው ማለት ነው። ስለዚህ አብረሽ ሂጅ፣ በቃ አለቀ። አብረሽ ሂጅ፣ እንዳትለቂ፣ አብረሽ ሂጅ። የምሬን ነው። ምክንያቱም እዚህ ጋር ብሩኬ እንሄድ እያለሽ ነው። አንሄድም አላለሽም፣ ይዤሽ ልሄድ ነው እያለ ያለው። ስለዚህ አንቺ ደግሞ አልሄድም ይሄን እኔን ለማረሳሳት ነው እያልሻልሽው። አንቺን ለማረሳሳትም ሆነ ለምንም በቃ አብረሽ ብትሄጂ ጥሩ ነው እንደኔ ማለት ነው። እና ቤተሰብ የእናንተን ሀሳብ ደግሞ በኮመንት ስጡ። የኔ ሀሳብ ይሄ ነው።